የካቲት 16 ቀን 2018 ዓ.ም የምህረት እናት ኪዳነ ምህረት ክብረ በዓል የሚከበርበት ነው። ክብረ በዓሉ በተለይም በኢትዮጵያ ካቶሊክ ቤተክርስቲያን በኪዳነ ምህረት ስም በተሰየሙ ቁምስናዎች በስፋትና በመንፈሳዊ ድምቀት ይከበራል። የዘንድሮም የኪዳነ ምህረት ክብረ በዓል በካቶሊክ ቤተክርስቲያን የዐቢይ ጾም በገባ ሁለተኛ ሳምንቱ በኢትዮጵያ ካቶሊክ ቤተክርስቲያን ሀገረ ስብከቶች የኪዳነ ምህረት ቁምስናዎች ብፁዓን ጳጳሳትና ካህናት ባሳረጉት መስዋዕተ ቅዳሴ በመንፈሳዊነት ተከብሯል። ውድ ተመልካቾቻችን በዛሬው ፕሮግራማችን የዘንድሮ የኪዳነ ምህረት ክብረ በዓል በተለይም በአዲስ አበባ ሀገረ ስብከት ቀበና ኪዳነ ምህረትና በሐዋሳ ኪዳነ ምህረት ካቴድራል በምን ሁኔታ ተከበረ የሚለውን አዘጋጅተንላችኋል። ለመላው ክርስቲያን በተለይም ለካቶሊካውያን እንኳን ለኪዳነ ምህረት በዓል በሰላም በጤና አደረሳችሁ። በመላው ዓለም የምትገኙ በተለይ የቀበና ኪዳነ ምህረት ልጆች እንዲሁም መላው ካቶሊካውያን ይህን ዝግጅት የምትከታተሉ መልካም በዓል እንኳን አደረሳችሁ። የ2018 ዓ.ም የኪዳነ ምህረት ክብረ በዓል በተለይም በአዲስ አበባ ሀገረ ስብከት ቀበና ኪዳነ ምህረት ቤተክርስቲያን የሀገረ ስብከቱ ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴ ባሳረጉት መስዋዕተ ቅዳሴ ተከብረዋል። በሐዋሳ ሀገረ ስብከት እንዲሁ ብፁዕ አቡነ መርዓ ክርስቶስ የክብረ በዓሉን መስዋዕተ ቅዳሴ አሳርገዋል። የኪዳነ ምህረት ክብረ በዓል በተለይም እናታችን ኪዳነ ምህረት እግዚአብሔር የመረጣት ለክብሩ ማደሪያ ያደርጋት መሆኑ የተመላከተበት፣ ምዕመናንም እናታችንን አማላጅነቷና ጥበቋ እንዲሹ የተሰበከበት ነበር። በአዲስ አበባ ቀበና ኪዳነ ምህረትና በሐዋሳ ኪዳነ ምህረት ካቴድራል የእመቤታችን በእግዚአብሔር ዘንድ ያላት ክብር በክብረ በዓሏ ጎልቶ ተወስቷል። እርሷ እግዚአብሔር ለዓለም ያለውን ፍቅር ያሳየባት የሁላችንም እናት በመሆኗ ምዕመናንም እርሷ መያዝ እንዳለባቸው የኪዳነ ምህረት ክብረ በዓል ስብከቶች መክረዋል። እመቤታችንን ስለ እሷ መዘመር፣ ስለ እሷ መጸለይ፣ በእሷ አማካኝነት የእግዚአብሔርን ምሕረት መጠየቅ፣ ከእሷ ጋር ስለ እሷ መዘመር፣ ስለ እሷ ገድል ማውራት፣ ስለ እሷ መመስከር እንዴት ነው የከበደን? ምን ያንቀጠቅጠናል? ምን ያስጨንቀናል? ስለ ትህትና የምታስተምረን፣ ስለ ፍቅር የምታስተምረን፣ ስለ ምሕረት የምታስተምረን፣ ስለ ታማኝነት የምታስተምረን፣ ስለ ደግነት የምታስተምረን፣ የእግዚአብሔርን ምስጢር ሙሉ በሙሉ ስለ መቀበል የምታስተምረን፣ ቢመችም ባይመችም ለእግዚአብሔር ታዛዦች የምንሆንበትን ትልቁ መንፈሳዊነት የምታስተምረን፣ ስለተረዳነው ሳይሆን ስለገባን ሳይሆን ስለተገለጸልን ሳይሆን በእምነት እንድንጓዝ ጸንተን እንድንቆም እድል እንዲኖረን የረዳችንን እናት ወደ ቤታችን ይዘን ለመሄድ ለምን እንፈራለን? እመቤታችን ኪዳነ ምህረት የቤተ ክርስቲያን እናትና ምሳሌ ናት። የማርያም እናትነትና ምሳሌነት በእርሷ ማንነት ላይ የተመሰረተ ነው። የእናት ልዩ ባህሪ ለልጆቿ መልካም አብነት ወይም ምሳሌ መሆን ነው። እናት ልጆቿ ወደዚህ ዓለም እንዲመጡ ከማድረጓም በላይ በእናትነቷ የምትሰጣቸው ምሳሌም ትልቅ ነው። እመቤታችን ኪዳነ ምህረት ሕዝበ እግዚአብሔር ወደ ላቀ ደረጃ ለማድረስ የምታገሉት ሁሉ መልካም የሕይወት ምሳሌ ልትሆን ትችላለች። በእያንዳንዳችንም የሕይወት ጉዞ እናት እንደመሆኗ መጠን በእምነት የሰላም የፍቅር መምህራችንም ምሳሌያችን ናት። በወንጌል ሲነበብ እንደሰማነው ወደ ኤልሳቤጥ ወደ ዘካርያስ ቤት የሄደችው መልካም ነገር ስለሰማች ደስታዋን ከኤልሳቤጥ ጋር ለመካፈል ነው። ወደ እያንዳንዳችን ቤተሰብ እንድትመጣም እኛም ልንጋብዛት ያስፈልጋል። ማርያም ባለችበት ሁሉ ቤቱ የሞቀ ነው። ማርያም ባለችበት ቤት ሁሉ ቤተሰብ የማርያም ፍቅር ኃይለኛ ነው። እግዚአብሔር ከመረጥኋቸው ጋር ቃል ኪዳን አደረግኩ ባለው መሰረት ከቅዱሳን፣ ከጻድቃን፣ ከነቢያት፣
ጋር ቃል ኪዳኑን መስርተዋል። ይህንን ካደረጋቸው ቃል ኪዳኖች ብዙዎች ናቸው። ከነዚህ መካከል አንዱ የእመቤታችን ኪዳን ወይም አማላጅነት ነው። አማላጅነት ማለት ማማለድ፣ ስለሌላው መጸለይ፣ መለመን፣ የደረሰውን ችግር እንዲወገድ ማስደረግ፣ ማስተማር ወይም ማስማር ማለት ነው። በዚሁ መሰረት ከእግዚአብሔር በታች ከቅዱሳን ሁሉ በላይ ከፍ ያለች የከበረች ቅድስት ድንግል ማርያም ከእግዚአብሔር በተሰጣት የማማለድ ስልጣን ሳሊ ለነ ቅድስት ሆይ ለምኝልን እያሉ ለሚለምኗት ሁሉ ከእግዚአብሔር እያማለደችና እየለመነች ምሕረትን እንደምታሰጥ ቀናውንና የተመሰገነውን ሃይማኖት የሚከተሉ ሁሉ ያምናሉ። እመቤታችን ቅድስት ድንግል ማርያም ኪዳነ ምሕረት ብለን የምናከብራት በመጀመሪያ የመረጣት የቀደሳት ያነጻት እግዚአብሔር ነው። እግዚአብሔር ያከበራት እኛ ችላ ልንላት አንችልም። የአምላክ እናት ከሆነች የክርስቶስ እናት ከሆነች የእኛም እናት ናት። የቤተ ክርስቲያን እናት ናት። ማርያም መንፈሳዊ እናትም ናት። የሁላችንም እናት ናት። ስለዚህ ለእናት የሚሰጠው ክብር ልንሰጣት ያስፈልጋል። እመቤታችን ኪዳነ ምሕረት የሁሉ እናትና አማላጅ በአዲስ አበባ ቀበና ኪዳነ ምሕረት ቤተ ክርስቲያንና በሐዋሳ ሀገረ ስብከት ኪዳነ ምሕረት ካቴድራል በተከበረው ክብረ በዓሏ በርካታ ምዕመናን፣ ካህናት፣ ደናግልና ዘማሪያን በመገኘት ያመሰገኗት አማላጅነቷንም የተማጸኑባት ነው። ለእመቤታችን ክብረ በዓል የ9 ቀናት የኖቬና ጸሎት ዝግጅት ተደርጓል። የኪዳነ ምሕረት ክብረ በዓሏም ብፁዓን ጳጳሳት ከመሩት መስዋዕት ቅዳሴ ጀምሮም በቅዱስ ቁርባን ውደት፣ በያሬዳዊ ዝማሬ፣ በአምልኮና በዝማሬ በመንፈሳዊ ድምቀት ተከብሯል። ለዚህ የእመቤታችን ኪዳነ ምሕረት ክብረ በዓል ለመገኘትና የበረከቱ ተካፋይ ለመሆን የበቁ ምዕመናንም መላው ካቶሊካውያን የዚህ በረከት ተካፋይ እንዲሆኑ በመመኘት በመንፈሳዊነት ተከብሮ መጠናቀቁን ነግረውናል። በስም በስጋም በጥሩ ሁኔታ ነበር የተዘጋጀ ነው። በመንፈሳዊ ትምህርት ተመግበናል። እንዲሁም ደግሞ ለሚመጡ እንግዶችም የሚያስፈልገው ነገር በየመስፈርቱ ተዘጋጅተን ነው የቆየ ነው እስካሁን ድረስ። ኪዳነ ምሕረት እንዳያችሁት ብዙ ጉዞ ነበረው። ከረጅም ጊዜ ጀምሮ በሁሉም በመስተንግዶም ብዙ ዝግጅቶች ነበሩ። በዛ ላይ የ9 ቀን ጸሎት ደግሞ ቅዱስ ቁርባን ስግደትና መቁጠሪያ ያጠቃለለ ትምህርት ያለው ዝግጅት ለ9 ቀን ተደርጎ ነበር። ከዛ በኋላ ዋዜማ ትላንትና ደበቅ ባለ መልኩ ተከብሮ ነበር። ዛሬ ደግሞ እንዳያችሁት ብዙ ሕዝብ የታደመበት ደማቅ በዓል ክብረ በዓል ሆኖ አልፏልና ለዚህም ደግሞ እግዚአብሔር እናመሰግናለን። እንደ ኮሄር የኛ ሁለቱም ቅዳሴ አንድ ላይ ስለሆነ የሁለቱም ዓመታዊ ኪዳነ ምሕረት ሲከበር ሁለቱም ቅዳሴ ዘማሪዎች አንድ ላይ ነው መዝሙር መናጠነው ሲዳምኛውንም አማርኛውንም ማለት ነው። ሰፊ ዝግጅት አድርገናል። እግዚአብሔር ይመስገን በጥሩ ሁኔታ አልፎ የዛሬ በዓል እጅግ በጣም ደስ የሚል ነበረ። ምክንያቱም ዛሬ የካቲት 16 በሀገራችን በተለያዩ ቦታ የኪዳነ ምሕረት በዓል ይከበራል። እኛም ደግሞ እዚህ በቀበና ቁምስና ተገኝተን የእመቤታችን ድንግል ማርያም ክብረ በዓሏ በጥሩ ሁኔታ አክብረናል። ከቅዳሴ ጀምሮ እስከ ውደቱ ድረስ የነበረው በትልቅ መንፈሳዊነት ሰዎች በተለያየ ሁኔታ ሲያመልኩ ሲጸልዩ ነበሩና በጣም ደስ የሚል በዓል ነው። ዛሬ ፕሮግራም በጣም ከቀድሞ ከምናከብራቸው በዓላቶች በጣም ደስ በሚል ሁኔታ ነው እያከበረን ያለ ነው። የዘንድሮ ደግሞ በጣም በብዙ ምዕመናንና እንደገናም ደግሞ አባታችን አቡነ መርዓ ክርስቶስ በተገኙበት በብዙ ካህናት እጀባ ነውና እግዚአብሔርን እያመሰገን ቅዳሴውን ያሳርገን ያለ ነው። ዘንድሮ በጣም ደስ በሚል ሁኔታ ነው እያከበረን ያለ ነው የእናታችን የኪዳነ ምሕረትን በዓል። ዛሬ ክብረ በዓል ደግሞ ለየት ያለ ነው። እንዳየኸው ደግሞ ሞቅ ደመቅ ያለ ነው። ሌላ ጊዜ ባልተለመደ መልክ ውደት ለራሱ ከግቢ ውጭ ነው ያደረግነው። ያም ለየት ያደርገዋል። በአጠቃላይ እጅግ ያማረና ውብ የሆነ ፕሮግራም ነበረን ማለት ይችላል። በእውነቱ በዓሉ በጣም ደስ ይል ነበረ። ከመጀመሪያ ቅዳሴ ጀምሮ በጣም ደስ የሚል ድባብ ነበር
ያስቀደስን ያለነው እና ትልቅ ቀን ነው። ለእመቤታችን ኢየሱስ ክርስቶስ ራሱ ቃል በገባለት መሰረት ምህረት የምንለምንበት ቀን ስለሆነ በጣም ደስ የሚል ቀን ነው። በጣም ጥሩ በዓል ያከበርን እንገኛለን። ይሄ እንደው በቃላት ለመግለጽ ይከብዳል። እጅግ በጣም ባልተረዳነውና በሰፋ መልኩ በእመቤቴ ማርያም አማካይነት መንፈስ ቅዱስን ተቀብለናል። እሷን የምናከብርበት ስለሷ ይበልጥ የምናውቅበትን መንፈስ ቅዱስ ተቀብለናል። ማርያም የአምላክና ማርያም ለዘተመቢ የኪዳነ ምህረት ቁምስና እና እሷን ለማክበርና በዓሏን ለማክበር ለመጡ እንግዶቻችን ሁሉ መልካም በዓል፣ የማርያም በረከት የማርያም አማላጅነት አይለየን እላለሁ። ለመላው ካቶሊካውያን እንኳን ለዚህ ለተቀደሰች ቀን በሰላምና በፍቅር አደረሳችሁ። መልእክት ማስተላለፍ የሚፈልገው ነገር ቢኖር እግዚአብሔር ሁላችንን በሰላም ጠብቆ ለዚህ ቀን ስላደረሰን እያመሰገንኩኝ እግዚአብሔር ደግሞ ቸርነቱንና ምሕረቱን አብዝቶልን ለመጪው ዓመት እንዲሁ በአማረ መልኩ እግዚአብሔር እንድናመሰግን የእናታችንን የኪዳነ ምህረት በዓል እንድናከብር እግዚአብሔር ይጠብቀን እላለሁ። አመሰግናለሁ። ማስተላለፍ የምፈልገው በመጀመሪያ ለመላው የክርስትና እምነት ተከታዮች እንኳን ለእመቤታችን ለኪዳነ ምህረት ዓመታዊ ክብረ በዓል በሰላም አደረሳችሁ እላለሁ። ቀጥሎ ለዚህ ቁምስና ሲቀጥል ከዛ ለቤተሰቦቼ፣ ለወንድሞቼ፣ ለሁሉም ማህበረሰብ እንኳን አደረሳችሁ ማለት ፈልጋለሁ። ማንንም ሰው ቢሆን ሰላም ካለ እግዚአብሔርን ያስቀድማል። እግዚአብሔር የሚመለክበትን ስፍራ ያስቀድማል። ግን የማይገኙበት የየራሳቸው የተለያየ ምክንያት አላቸው። አንድም በህመም ሊሆን ይችላል፣ አንድም በጦርነት፣ አንድም በርቀት። እነዚህ አይነት ነገሮች የሚመጡት እንግዲህ በተለያዩ ችግሮች ነውና እንደው እመቤቴ ማርያም በረከቷ ደርሳቸው አገር ሰላም ሆና ችግር ተወግዶ ቤተሰብ ተጠናክሮ እንደዚሁ ደግሞ መምጣት ያልቻሉ ጤና የሌላቸው ሰዎች ጤናቸው ተስተካክሎ እግዚአብሔር ይሄንን አድርጎ በእመቤቴ አማላጅነት ሁላችንም ከዚህ በፊትም ያልመጡ ከዚህ በፊት መጥተው እየናፈቁ የቀሩ ጤና የሌላቸው ሰላሙን ደግሞ ያጡ በጦርነት ምክንያት የቀሩ እዚህ በርቀት ምክንያት የቀሩትን በጤና ምክንያት የቀሩትን እመቤቴ ባርካ ለመጪው ዓመት እንደዚሁ ደግሞ እንድትሰበስበን እለምናለሁ። በዓል የካቲት 16 ዓመታዊ በዓል እጅግ ለካቶሊካውያን ልዩ ነው። ልዩ ድባብም ልዩ ድምቀትም ልዩ የሆነ ዓመታዊ በዓላችን ነው። አልፎ ተርፎ እናታችን ኪዳነ ምህረት ኢየሱስ ክርስቶስን ለእኛ ለዓለም ሕዝቦች ኃጢአታችንን እንዲያስተሰርይልን ከእግዚአብሔር ጋር እንዲያስታርቀን ትልቁን መለኮታዊ ኃይል ተሸክማ ስለኛ እሽታዋንና ስለኛ ታዛዥነቷን አሳይታ ያንን የሚያህል ሴፍ በልቧ እንዲያልፍ ፈቅዳ መከራ አይታ ለኛ መዳን ያሳየችን እናታችን ስለሆነች እጅግ ለኛ ለካቶሊካውያን ልዩ ቀንና ልዩ የሆነ ክብረ በዓል ነው። ለካቶሊካውያንና እናታችን ለምትወዱ ሁላችሁም እንኳን አደረሳችሁ እላችኋለሁ። መልካም በዓል። በአዲስ አበባ ሀገረ ስብከት ቀበና ኪዳነ ምህረትና በአዋሳ ሀገረ ስብከት ኪዳነ ምህረት ካቴድራል በድምቀት የተከበረው የኪዳነ ምህረት ክብረ በዓል የእመቤታችን አማላጅነት የተለመነበት ከመሆኑ ባሻገር የአብይ ጾም ወራት ውስጥ የምንገኝ በመሆኑ ምዕመናን በምግባራቸው እግዚአብሔርንና ሰውን እንዳያስቀይሙም የተመከሩበት ነው። በዘንድሮው አሁን ያለንበት ወቅት የጾም ወቅት ነው። ጾሙን በጽሞናና በምህረት በማዳመጥ ራሳችን እንድንለውጥ የሰውን ስሜት ከሚጎዱ ቃላት እንድንቆጠብ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ሌዮ 14ኛ አደራ ብለዋል። ብዙውን ጊዜ ትኩረት የማንሰጠውን ተግባራዊ የሆነውን እንድንለማመድም ይጋብዙናል። ይህን ባልንጀራህን ከሚጎዱ ንግግሮች፣ ቃላት ከመሰንዘር መታቀብ ነው። ጾም የእግዚአብሔር ቃል ወደ ልባችን ዘልቆ እንዲገባ ልባችንን መክፈትና መዘጋጀት፣ በክርስቶስ ሕማማት በክርስቶስ ሞትና ትንሣኤ ውስጥ የምናልፍበት የለውጥ ጉዞ ነው።
በአዲስ አበባ ቀበና ኪዳነ ምሕረትና በሐዋሳ ሀገረ ስብከት ኪዳነ ምሕረት ካቴድራል በተከበሩት ክብረ በዓላቱ ማጠናቀቂያም ለዚህ ለእመቤታችን ኪዳነ ምሕረት ቀን መሳካት አስተዋጽኦ ያደረጉ አካላት ተመስግነዋል። እኛም የዛሬው ልዩ ፕሮግራማችንን ለውድ ተመልካቾቻችን የኪዳነ ምሕረት በረከትን በእናንተ ላይ ይሁን በማለት በጾም ወራት በጥበቋና በአማላጅነቷ ከክፋት በመራቅ ወደ ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ የምንቀርብ እንዲሆን መልካም ምኞታችን በመግለጽ በዚሁ ለማጠናቀቅ ወደድን።